ከተመልካች የቀረበላቸውን ጥያቄ ጥንዶቹ ተፋጠጡበት። ማን ቀድሞ አፈቀረ? ከመቼስ ጀመረሽ ነው ያፈቀርሽኝ? እንዲሁስ አንተ ከመቼ ጀምሮ ነው ለኔ ያለ ልዩ ስሜት እውነቱን እንድትናገር እፈልጋለሁ ብላ ብሩኬንም በጥያቄ አፋጠጠችው። ሀይሚ ቀድማ እንደምታደንቀው ስትነግረው ለካ ድሮ ጀምሬ ነው አንቺን ያማለልኩሽ በማለት ለሀይሚ ነገራት። ሀይሚም ይዘህኛል፣ አንድ ቀን አቅፈህኛል ባጃጅ ውስጥ ብላ እውነቱን ፍርጥ አደረገችው። ሀይሚ ተመልካቾች የጠየቁት በጣም ሀይሚ ደግሞ ስሬስ የሆነችበት ጥያቄ የፍቅር ጥያቄ ሳያቀርብልሽ እንዴት አብረሽ ልትኖር ቻልሽ ብለው ቢጠይቋት ሁሉን ነገር ለእናንተ ማሳወቅ አለብን ወይ? ፍቅር ማለት ሁለታችን አንድ ጋ መሆናችን እንዲሁም ደግሞ በቃ አልጋ ላይ ድረስ መድረስ አይደለም። ፍቅር ማለት እንዴት እንደሆነ ለማሳየት እኛ የመጀመሪያዎቹንም ብላ ሀይሚ እውነት ተናገረች። ይህ ነገር እንዴት ነው ትደግፉታላችሁ? ብሩክና ሀይሚ አይተዋወቁም ነበር ስራ ከመጀመራቸው እንዲሁም ከ2 ዓመት በፊት አይተዋወቁም። ይህን ዩቱብ ቻናላቸውን ከጀመሩና አንድ ቀን ደግሞ የቲክቶክ ቪዲዮ ለመስራት ብቻ ለመጀመሪያ ጊዜ እንደ ተገናኙ ነው። ከዚያ በፊት ከትምህርት ቤት ስትመጣ ብሩኬ ከጓደኞቹ ጋር ሆኖ እሱ ለየት ያለ አለባበስ እንደለበሰና በእሱ እንደተማረከች እንዲሁም ቤት ስትመጣ ደግሞ ከእናንተ መካከል ከእናንተ ግሩፕ ውስጥ የሆነ ልጅ አይቻለሁ ብዬ ለወንድሜ ለአብርሃም ነግሬው ነበረ። ሌላ ነገር ደግሞ ባስብ ሌላ ነገር ይፈጠራል ብዬ ዝም ብያለሁ። ግን ያደነኩ ገና በፊት ነው የቡታጅራ ልጅ ራሱ አትመስለኝም ነበር ብላ ለብሩኬ ስትነግረው ለካ በፊት ጀምሬ ነው አንቺን ያማለልኩሽ። እኔ ላንቺ የተሰማኝ ልዩ ስሜት ከአመታት በፊት ነው። ግን ደግሞ በቃ የኔ ትሆናለች ብዬ ወስኛለሁ። እውነቱ ግን እንደገና ደግሞ እዚህ ላይ ስንደርስ ያው አላማ ነበረን እና ሰዓቱ ሲደርስ የፍቅር ጥያቄ ተናገርኩ ብሎ ለሀይሚ ነገራት። ይህን እንኳን ለተመልካቾች ለኛ ነው ለኛ ለማስመሰል ነው እንጂ የማይተዋወቁ ልጆች ስራ ከጀመሩ በኋላ አብረው ሆነው ይሄ ነገር ምንም አይነት አንተዋወቅም የተባሉት አንድ ቤት ውስጥ ምንም ነገር በቃ መቀራረብ ነገር አልተፈጠረም ባሉ። አዎ እኛ ተመልካቾች ሁልጊዜ ኮማች ብቻ ነን፣ ሌላ እናስብም ማለት ነው። አረ ይሄን ሀሳብ ትንሽ ተው ጥሩ አልሰራችሁም። ሀይሚ ግን ተነቅቶባታል። ይሄ ማለቴ ይሄ የግላችን ህይወት ነው ብላለች። ስለዚህ ተመልካች የጠየቁት ጥያቄ አሪፍ ጥያቄ ነው። ያው እንደማንም የጠየቁት ጥያቄ አለ። ያ ጥያቄ ደግሞ እነሱ የመለሱበት መንገድ ትንሽ በሀይሚ ቁጥነት ተፈጥሮበታል። ለምን ተጠየቅኩኝ? ይሄ ጥያቄ እኮ ጭራሽ መመለስም የሌለበት ጥያቄ ነው። እንዲሁም ደግሞ አይጠየቅም። እንዲህ አይነት ጥያቄ ይጠየቃሉ ያለች እንዴ? ለምንድን ነው የማይጠየቀው? አንተዋወቅም ብላለች። ያው ትተዋወቁ ነበር ወይ ስትባል በፊት አንተዋወቅም ጭራሽ የቡታጅራ ልጅ እንኳን አይመስለኝም ነበር። ግን ስራ ከጀመርን በኋላ ስለኔ እንደዚህ አብስቶ የሚቀርበኝ የሚጨነቅልኝ አቅፎኝ ፎቶ የሚነሳው ሌሎች ነገሮች ደግሞ ሌላ ወንዶችም ሆነ እንደዚሁ እንትን ሲሉ ለእኔ ጥሩ አመለካከት ያለው ይህ ልጅ ቢወደኝ ነው ብዬ ተስፋ አድርጋለሁ። ግን አሁን ከአመት በኋላ ይሄ ልጅ ይወደኛል እውነቱ ከወጣ አንድ ቀን የፍቅር ጥያቄ ሊያቀርብ ይሆናል ብዬ ገምቼ ነበረ። የኔ ባትሆን ምን ታደርግ ነበር ስትል ደግሞ ሀይሜ ተናግራለች። ሀይሜ የተናገረችው እኔ የፍቅር ጥያቄን ባልቀበልህ ምን ታደርግ ነበር የሌላ ሆኜ ብታይኝ ስትለው በቃ ራሴ ላለመጉዳት እሞክራለሁ። የሌላ ሆንሽ ማለት እኔ አልኖርም ማለት አይደለም ብሎ ብሩክ ተናግሯን። ሌላ ነገር ትፈጥራለሁ ከዛ ወንድ ጋር ብትለው ያ የድድብ አስተሳሰብ ነው። እኔ እንደዛ አላስብም። በእርግጥ በወድሽም ግን በቃ የሌላ ሆንሻል። ፍቅር ደግሞ በጋራ ፍላጎት እንጂ በግል ብቻ አይደለም ብሎ
ነግሯታል። እውነቱ ፍርጥ ብሏል ማለት ነው። እዩ ነይ ጉድሽን ስሚሽ፣ አያዋጣሽም ብሩኬ፣ አያዛልቅሽም ያልሽው ልጅ እኔን መጀመሪያ አግብቶ ወይንም ከኔ አስረግዟል ነው፣ ይቅርታ እኔን አስረግዞ ከአንቺ ጋር ህይወት ሊመሰረት አይችልም እያለችው ልጅ በመጨረሻ እንግዲህ ብሩኬ እና ሀይሚ አብረው እየኖሩ እንደሆነ ቁርጥሽን እንድታውቂ፣ ሀይሚ ብሩኬን የምታውቀው ከ2 ዓመት በፊት እንደሆነ ይሄንንም አስምሪበት መዝጊቤ ማለት ነው። ስለዚህ ከእንግዲህ በኋላ እዩ የምትባይ ብሩኬ ብለሽ ወደ እነ ብሩክ ጋር አትሄጂም ማለት ነው። ስለዚህ የተጠየቁት ጥያቄ ያው ተመርጦ ነው። ብዙ የጠየቋቸው ጥያቄዎች አሉ፣ ግን ያው መረጥ አድርገው ነው እነሱም የመለሱትና አሪፍ ነው። ተመልካች የጠየቃቸው ጥያቄ እኔ እንደ ራሴ በቪዲዮ አሁን በሰራሁበት ትላንትና ቪዲዮ አብረው እየኖሩ እኛን እንደ በጎቹ ያድርጉን ብያለሁ። አግብቶኝ እኮ አይደለም ምንም ያገባኝም ግን እናንተ ብታደርጉት ለምሳሌ እናንተ በእነሱ ቦታ ብትሆኑ እንደው አይዋሽም ስላችሁ እንዴት ነው ያለምንም መቀራረብነት ቤተሰብን ታውቃላችሁ። ወንድም አለ አይደለም አንድ ጋር ከባዳ ጋር እህቱ እንድትኖር መንገድ ላይ እንኳን ሲያይ ይጠይቃል አይደለ? ይቆጣል አይደለ? እህቱን። ስለዚህ ጥፊም ይኖራል። እንደዚያም ነገር አለና ይህ እኛን ለማታለል ለመሸፋፈን ያሰቧት ነገር ይቺ ነገር ብቻ ይሰራሉ። ሁሉን ነገር ግልጽ ነው። ብሩኬ መደበቅ አይፈልግም፣ ሀይሚ ግን ለመደበቅ ሞክራለች። እና ለካ እኛ ትንሽ ነገር እንደ ቀልድ የምናያቸው እናንተ ሴቶች ጋር ትልቁ ዋጋ አላት ብሎ ለእሷ ነግሯታል ማለት ነው። እና እሷም በቃ አንተ ከምታደርጋቸው ለኔ መቀራረብ ቪዲዮቻችንን እየተመለስኩ ነበር አለችው። ያ እንግዲህ ሀይሚ የምትወደው ነበር ማለት ነው። ስለዚህ አይደለም አብሮ መለማመድ፣ ኧረ አብረው እየኖሩ ነው። የምን ተወደው ነበር ማለት ነው። አንቺ ታብ ምን እያልሽ ነው? እና በቃ ከእንግዲህ በኋላ ደግሞ የሆነ ደግሞ ያሳቀኝ ነገር አለ። በቃ ያሳቀኝ ነገር አለ። እሱን ነገር ለለፈው ከቪዲዮ ላይ እሱ የተናገረችው ነው። ያስቃል ማለት ነው። እና በቃ እስከ ዛሬ ምንም ነገር መቀራረብ አልነበረም። ከእንግዲህ በኋላ ግን ከእናንተ ከተመልካች የምደብቀው ነገር ስለሌለ የኔና የእሷ ፍቅር ከእንግዲህ በኋላ ነው የሚጀመረው ብሏል። እህትና ወንድም ይህንን እህትና ወንድማዊ የሚባለውን ነገር ጠበቃ አድርጉት ብላለች። እሷ ራሷ ምናለች? በቃ እህት ነኝ ወንድም ነኝ የሚሉትን ነገር አስቡበት ብላለች። ምክንያቱም እንዲህ አይነት ብሎ አባባል የለም ብላለች ማለት ነው። ያው ሴት ልጅ ወንድ ልጅ አሁን ሁሉን ነገር ግልጽ አድርጎ ይናገራል። በቃ ወንድ ልጅ የሚደብቀው ነገር አይኖርም። የሚደብቀው ስላችሁ ሴት ልጅ እንትናት ብዙ ጊዜ እውነቴን ነው። እና እኛ ሴቶች የሆነ በምድን አላውቅም የሚያለያየን ነገር አለ ማለት የሚያለያየን ብዙ ነገር ቢኖርም የሆነ ሀሳባችን አለ። ወንድ ልጅ አሁን የሆነ ሁሉን ነገር አንዴ ሰው ከቀረበው ግልጽ አድርጎ የመናገር እንትን አለ። ሴት ልጅ ግን ታስቀምጣለች ይህንን ነገር። ሴት ልጅ የሆነ ነገር እንትን ትላለች። እና ከሀይሚም ስለተረዳሁት ነው። ብሩኬ እውነቱን በቃ ማሳወቅ አለብን ሲላት፣ እውነቱን ተናገሪ ሲላት፣ ይሄ እኮ የግላችን ጉዳይ ነው፣ ይህ ጥያቄ ይጠየቃሉ ብላን ጉስትር ያለችው ወይ ቅመም ይሄን ያክል ናት ማለት ነው። ስለዚህ ቤተሰብ እውነቱ እንግዲህ የወጣው ዋናው ቁም ነገሩ ሀይሚ ገና ስራ ከመጀመራቸው በፊት ብሩኬን አይተው በአለባበሱ እንዲሁም ከጓደኞቹ ለየት እንዳለ አይቻለሁኝ። ቤትም ያው ሌላ ነገር ብናገር አብርሃም ይቆጣል ብዬ ከግሩፓችሁ መካከል አንድ ልጅ አይቻለሁ ብዬ ነው። እኔ ያው የኛ ሀገር ልጅ ራሱ አትመስለኝም ነበረ።
ብላለች ማለት ነው። ሌላው ለተመልካቾች እና ለብሩኬ ግጠሚ ተብላ ተጠይቃለች። እስክሪብቶና ደብተር ተራርቀናል፣ እንደ በፊቴ አይደለሁም፣ እርግፍ አርጌ ትቸዋለሁኝ። በፊት ተማሪ እያለሁኝ ሲከፋኝ ምንም ሲለኝ ሲደብረኝ የውስጤን የምገልጸው በግጥም ነበረ። ግን አሁን እስክሪብቶም ያለበትን አላውቅም፣ ደብተሩም ተረስቷል። ግን እስኪ ሞክራለሁ ብላ የመጨረሻን ተናግራለች ማለት ነው። ብሩኬ በቃ ቆይቻለሁ ለካ አንቺን ካማለልኩሽ እያለ እየሳቀባት ነበረ። እውነቱ ስለተነገረ እንዲሁም ደግሞ እውነቱ ያው ግልጽ ሆኗል። የሆነበትም መንገድ ምንድን ነው? ዋናው በፊት አይተዋወቁም። በቃ ሀይሚና ብሩክ የቡታጅራ ልጆች ቢሆንም ግን እንደማይተዋወቁ ያገናኛቸው የመጀመሪያ የቲክቶክ ቪዲዮ አብሮ ለመስራት ብቻ እንደሆነ ከዛ ደግሞ በዚህ ስራ አብረው መሳተፋቸው ነው። ያንን ነገር በፊት የፍቅር ስሜቱ ፍላጎቱ ኖሮኝ እውነትን የተናግሬው ያን ጊዜ ቢሆን ኖሮ ሌላ ነገር እስካሁንም እንወልድ ነበር። ግን ደግሞ መስራት ነበረብን፣ አላማ ነበረ። ስለዚህ ያገናኘን አላማ ስለሆነ ችየዋለሁኝ ብሏል። ግን መውደድና ማፍቀሩ በብሩኬ ብቻ ሳይሆን በሀይምም እንደነበረ ታውቋል ማለት ነው። እኛ የመዳም ቅመሞች ኮመታተሮች ከኛ የሚያልፈን ነገር የለም። እነሱ ማለት እነሱ ተናገሯትን እንዲሁም እውነቴን ነው። ኮማችን ማታለልና መሸወድ አይቻልም። እንደው ምንም ነገር ቢሆን አያመልጡም ማለት ነው። እና ቤተሰብ ደስ የሚል ቆይታ ነበረ። እንግዲህ ያው ከአርሰናል እና ከእኔ የሚለው ጥያቄ በቀጣይ ሊቀርብለት ደግሞ በድጋሚ ስለሚችል ቀጣይ ቪዲዮቸውን ደግሞ እንጠብቃለን ማለት ነው። እንደዚህ ትኩስ መረጃ ሲኖር በፍጥነት ወደ እናንተ አድራሹ እህታችሁ ነኝ። ላይክና ሰብስክራይብ እያደረጋችሁ ኮሜንታተሮች አስተያየት ሀሳባችሁን እንድትሰጡ እላለሁ። ያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።